የአሽከርካሪዎች ሙያዊ ስነ ምግባርን ነው የምናየው። እንግዲህ ስለ ሙያዊ ስነ ምግባር ከማየታችን በፊት በመጀመሪያ ሙያ ምንድነው፣ ስነ ምግባር ምንድነው የሚሉትን እኔ ሙያ የምንለው እንግዲህ በህብረተሰቡ ዘንድ የተወደደና የተከበረ የስራ መስክ ሲሆን በትምህርት በስልጠና ሊዳብር የሚችል ወይ ደግሞ ሊገኝ የሚችል የስራ ዘርፍ ሙያ እንለዋለን ማለት ነው። ተመልካቾቼ በሀገራችን ውስጥ ብዙ አይነት የሙያ አይነቶች አሉ። ለምሳሌ መካኒኮች፣ እንጨት ስራ፣ ራሱን ማሽከርከርን ጨምሮ ኤሌክትሪሻን፣ እነዚህ እንግዲህ ሙያ እንላቸዋለን ማለት ነው። ሌላው እንግዲህ ስነ ምግባር ነው። ስነ ምግባር ነው መልካሙና መጥፎን ባህሪ ለመለየት የሚያስችል እንዲሁም ደግሞ መጥፎን በመተው መልካሙን እንድናዳብር የሚያበረታታ የእሴት አይነት ስነ ምግባር ይባላል ማለት ነው። ስለዚህ ሁለቱ አንድ ላይ የሙያ ስነ ምግባር የምንለው ደግሞ ምንድነው የሚለውን እኔ ይህ የሙያ ስነ ምግባር የምንለው አንድ ባለሙያ በተሰማራበት የሙያ ዘርፍ ውስጥ ያ ሙያ የሚጠይቃቸው መልካም የሆኑ ስነ ምግባሮችና ስነ ስርዓቶች ሙያዊ ስነ ምግባር እንላቸዋለን ማለት ነው። እንግዲህ ቅድም በተነጋገርነው መሰረት ማሽከርከር አንድ የሙያ አይነት ነው። ስለዚህ በማሽከርከር ሙያ ውስጥ ስንሰማራ ወይ ደግሞ በዚህ ስራ ዘርፍ ውስጥ ሆነ ልንከተላቸው ልናከብራቸው ከሚገቡ የስነ ምግባር ወይ ደግሞ ስነ ስርዓቶች ውስጥ አንዱ የትራንስፖርት ህጎችን ማክበር ነው። እንግዲህ በሀገራችን የተቀመጡ እነዚህ የትራንስፖርት ህጎች ምን ምን እንደሆኑ የመጀመሪያው እንግዲህ ከጠጡ አለማሽከርከር ወይም ደግሞ የምናሽከረክር ከሆነ መጀመሪያውኑ አለመጠጣት ነው አንዱ። እንግዲህ ይሄ በአልኮል ውስጥ ሆነን የምናሽከረክር ከሆነ አደጋ ልናስደርስ ወይ ደግሞ ልናስከትል ስለምንችል ማለት ነው። ሁለተኛ ላይ እንግዲህ ያለምንም እረፍት ከ4 ሰዓት በላይ እንዲሁም ደግሞ በቀን በአማካይ ከ7 ሰዓት በላይ አለማሽከርከር ነው። ይህ እንግዲህ ሰውነታችን እንዳይደክም እና ትኩረት እንዳናጣ ያረጋል ማለት ነው። ስለዚህ ኦቨር የሆነ ወይ ደግሞ ለረጅም ሰዓት ማሽከርከር ሰውነታችን እንዲዝል ትኩረት እንድናጣና አደጋ እንዲደርስብን ሊያደርግ ይችላል ማለት ነው። ሶስተኛ ላይ እንግዲህ የምናገኘው በእንቅልፍ ውስጥ ወይ ደግሞ በተረበሸ ስሜት ውስጥ ሆኖ አለማሽከርከር ነው። ስለዚህ በእንቅልፍ ስሜት ውስጥ ሆነን ማሽከርከር የለብንም። የሚደርሰውን አደጋ ታውቁታላችሁ። በተረበሸ ስሜት ውስጥ ሆነን ስናሽከረክር ሙሉ ትኩረታችን የረበሸን ሀሳብ ላይ ስለሚሆን በምናሽከርክርበት ሰዓት የሚያጋጥሙን ነገሮች በትክክል እንዳናልፍና ትክክለኛ ውሳኔ እንዳንሰጥ ያደርጉናል ማለት ነው። አራተኛ ላይ የምናገኘው የተሳፋሪ ደህንነትን መጠበቅ ነው። ይህ እንግዲህ እኛ ከሚመቸን ወይ ደግሞ ከኛ ፍላጎት በተጨማሪ ያሳፈርናቸው ሰዎችን ደህንነት መጠበቅ አለብን ማለት ነው። አምስተኛ ላይ የምናገኘው የተሽከርካሪ ቴክኒካል የሆኑ ደህንነቶችን ከጉዞ በፊት ቸክ ማድረግ ነው። ይህ ማለት ምንድነው? ይሄ እንግዲህ በጣም ወሳኙ ነገር ነው። ምክንያቱም ከቤት ከወጣን በኋላ አደጋ ከመከሰቱ በፊትና ጊዜያችን ከመጥፋቱ በፊት መጀመሪያ ሙሉ ፍተሻ አድርገን የምንንቀሳቀስ ከሆነ መንገድ ላይ ከመቆም ሌላ አደጋ ከመከሰቱ በፊት ነገሮችን ሶልቭ ማድረግ እንችላለን እዛው ገና ሳንነሳ ማለት። ስለዚህ ሁልጊዜም ጠዋት ፍተሻ ማድረግ አለባችሁ። ስድስተኛ ላይ የምናገኘው አስቀድሞ በአእምሮ በአካል ዝግጁ መሆንና የጉዞ እቅድ ማውጣት ነው። ይሄ እንግዲህ ስለምንሄድበት መንገድ ማናቀው ከሆነ አዲስም ከሆነ ወይም ደግሞ የምናቀውም ከሆነ መጀመሪያ ዝግጁ መሆን አለብን። የምንሄድበትን አካባቢ የመንገዱን ሁኔታ ማወቅ አለብን ማለት ነው። ሰባተኛ ላይ እንግዲህ በሕክምና የታዘዘ መድኃኒት ወስዶ ከማሽከርከር በፊት በማሽከርከር ላይ ያለውን ተጽዕኖ ማረጋገጥ ወይ ደግሞ መረዳት ነው። ይሄ ማለት አንዳንድ መድኃኒቶች ከወሰድናቸው በኋላ ሰውነት የማዛል እንቅልፍ የማለት አይነት ባህሪ ስለሚያመጡብን ስለ መድኃኒቱ መጀመሪያ መጠየቅ አለብን ወስደን ከማሽከርከራችን በፊት ማለት ነው። ስምንተኛ ላይ እንግዲህ የአየርና የትራፊክ ሁኔታ ቀድሞ በመለየት በማሽከርከር ምቹ መሆኑን ማወቅ ነው። ይህ ማለት በምናሽከርከርበት ሰዓት ያ የምናሽከርከርበት መንገድ ምን አይነት የአየር ሁኔታ እንዳለው የሚዘጋጋ ከሆነ ቀድመን ዝግጁ የምንሆን ከሆነ በምንጓዝበት ሰዓት የሚያጋጥመን ነገር አዲስ አይሆንብንም ማለት ነው። ስለዚህ ይሄ አንደኛው ነው። የመጨረሻው እንግዲህ ዋናና ትልቅ የሚባለው ለትራፊክ ህጎችና ደንቦች ተገቢውን ምላሽ መስጠት። ምልክቶቹን እናውቃቸዋለን፣ መብራት ሲበራ እናውቃለን። ነገር ግን የሚገባው ምላሽ መስጠት አለብን። ያ ማለት መቆም ካለብን መቆም አለብን፣ ማሳለፍ ካለብን ማሳለፍ አለብን ማለት ነው። እንግዲህ እነዚህ በኢትዮጵያ የተቀመጡ ዋና የምላቸው የትራንስፖርት ህጎች ናቸው። ስለዚህ በማሽከርከር ሙያ ላይ ስንኖር እነዚህን ማክበር አለብን ማለት ነው። ከዚህ ጋር ተያይዞ ሌላ የምናየው እንግዲህ እነዚህን መልካም የሆኑ የማሽከርከር ባህሪ ማሳደግ ይጠበቅብናል። ለማሳደግ ደግሞ የመጀመሪያው የማሽከርከር ስህተቶችን ልምድ አለማድረግ ነው። ልንሳሳት እንችላለን፣ ነገር ግን ከተሳሳትን እነዚህን ስህተቶች ሁልጊዜም መድገም የለብንም። እነዚህን ላለማድረግ ደግሞ መጀመሪያ የምናደርገው መጠንቀቅ ነው፣ ላለመድገም። ከዛ በተጨማሪ ደግሞ ስህተት በምንሰራ ሰዓት መመስከር ነው ራሳችን ላይ እኛ እንደዚህ አይነት ስህተት ሰርቻለሁ፣ ስለዚህ ሶስተኛ ላይ መቀየር አለብን ማለት ነው። ሁለተኛ እንግዲህ አላስፈላጊ የማሽከርከር ባህሪ የሚያጋልጡ ነገሮችን ማስወገድ ነው። አንዳንድ የምናደርጋቸው ነገሮች ለነዚህ አላስፈላጊ ለምንላቸው የማሽከርከር ባህሪ ስለሚያጋልጡን እነዚህ ነገሮች ማስወገድ ይኖርብናል ማለት ነው። በማሽከርከር ሙያ ውስጥ በምንሰራበት ሰዓት
ዋናና አስፈላጊው የመግባባት ክህሎት ነው። ስለዚህ ከሌሎች አሽከርካሪዎች ጋር ከተሳፋሪ ጋር መግባባት ይኖርብናል። ስለዚህ ውጤታማ የመግባባት ክህሎት ከምንላቸው ውስጥ የመጀመሪያው መቻቻል ነው። እንግዲህ መንገድ የምንጠቀመው ከተለያዩ ሰዎች ጋር ነው፣ ከእግረኞች ጋር፣ ከአሽከርካሪዎች ጋር። ስለዚህ ከነዚህ ጋር መንገድ ከሚጠቀሙ ሰዎች ጋር መቻቻልና አዳዲስ የሆኑ ዘይቤዎችን መሞከር፣ ያ ማለት የተቸገሩ ሰዎች ካሉ ቆመን ማሳለፍ፣ መኪና የተበላሸባቸው ካሉ እገዛ ማድረግ፣ እንደዚህ አይነት ነገሮችን መሞከር ይኖርብናል ማለት ነው፣ አሪፍ መግባባት እንዲኖር ነው። ሁለተኛ እንግዲህ አዛኝ መሆን። እንግዲህ መንገድ የሚጠቀሙ ሰዎች የተለያዩ አይነት ሰዎች ናቸው ቅድም እንደነገርኳችሁ። ስለዚህ ለእነዚህ ሰዎች አዛኝ መሆን አለብን። ለምሳሌ ዜብራ የሚያቋርጡ ሰዎች ሁሉም እኩል አያቋርጡም። አንዳንድ ሰዎች አቅመ ደካማ ሊሆኑና ቀስ ብለው ማቋረጥ ሊኖርባቸው ይችላል። አንዳንዶች ደግሞ ዊልቸር የሚጠቀሙ ሊሆኑ ይችላሉ። ስለዚህ ለእነዚህ ሰዎች አዛኝ መሆን አለብን። ይሄ አንዱ ነው። ከነዚህ መልካም ስነ ምግባሮች በተቃራኒ ሞገደኛ አነዳድ የምንለው፣ ሞገደኛ አነዳድ በተደጋጋሚ በመጥፎ ስሜት ውስጥ ሆነን በምናሽከርክርበት ሰዓት የሚመጣ ወይ ደግሞ በእነዚህ መጥፎ ስሜቶች አማካኝነት የሚከሰት ነው ማለት ነው። እንግዲህ እነዚህ መጥፎ ስሜቶች ለምሳሌ በድብርት ውስጥ፣ በጭንቀት ውስጥ፣ በፍርሃት ውስጥ ሆኖ ማሽከርከር፣ ሙሉ ትኩረትን ለማሽከርከር አለማድረግ፣ የአነዳድ ስህተቶችን ልምድ ማድረግ፣ በአልኮልና አደንዛዥ ተጽዕኖ ውስጥ ሆኖ ማሽከርከር፣ እንዲሁም ደግሞ ለትራፊክ ሕጎች ትክክለኛ ትርጉም አለመስጠት። እንግዲህ ምልክቶቹን እናውቃቸዋለን፣ ነገር ግን ለነዛ ምልክቶች የሚገባውን ትርጉም ሰጥተን ማክበር ወይ ደግሞ በትክክል አለመከተል፣ እነዚህ እንግዲህ ሞገደኛ አነዳድ እንድንከተል የሚያደርጉን ናቸው። እሺ ተመልካቾች፣ እንግዲህ ሰዎች በዚህ የሞገደኛ አነዳድ ወይ ደግሞ ሞገደኛ የማሽከርከር ሂደትን ሲከተሉ የተለያየ አመለካከት ኖሯቸው ሊሆን ይችላል። እነዚህ እንግዲህ ስንከፋፍላቸው የመጀመሪያው አንዳንድ አሽከርካሪዎች ሌሎች አሽከርካሪዎች ላይ ተጽዕኖ የማድረግ ትግል ውስጥ ይገባሉ። ያ ማለት በባህሪ ከጎናቸው ወይ ደግሞ ከፊታቸው የሚያሽከረክረው አሽከርካሪ ላይ ማጨናነቅ የሚወዱ ወይ ደግሞ እንደዚህ አይነት ስሜት ያላቸው ማለት። ለምሳሌ በተደጋጋሚ ጥሩምባ በመንፋት ከፊት ያለው አሽከርካሪ ላይ የሚያጨናንቅ ነገር መፍጠር የሚፈልጉ፣ እንዲሁም ደግሞ ከጎን ያለው ነገር ላይ እንደዚህ መሳደብ፣ በተለያዩ ምልክቶች አላስፈላጊ የሆኑ ስድቦችን የሚሳደቡ አሽከርካሪዎች አሉ። ከዚህ በተጨማሪ የሚያስፈራሩ እና ደግሞ አንዳንድ አሽከርካሪዎች ደግሞ አጋጥሟችሁም ሊሆን ይችላል በጣም ተጠግቶ በማሽከርከር ከፊት ያለው አሽከርካሪ ላይ ጭንቀት የሚፈጥር፣ ከአሁን ገጨኝ ወይ ደግሞ ድንገት ፍሬም ቢዝ ከኋላ ካለው ተሽከርካሪ ጋር ልጋጭ እችላለሁ፣ እንደዛ አይነት ስሜት እንዲፈጠርበት የሚያደርጉ፣ ከዚህ ደግሞ አልፈው ደግሞ ከፊት የሆኑና ከኋላ ያለው አሽከርካሪ ላይ በበቀል ስሜት ድንገት ፍሬም በመያዝ እንዲጋጭ የሚያደርጉ፣ እንግዲህ እነዚህ በጣም ብዙ አይነት ናቸው ቅድም እንደነገርኳችሁ። ስለዚህ መንገድ የሚዘጉ እነዚህ አንዱ ፈርጅ ነው ማለት። ሁለተኛው ፈርጅ እንግዲህ ትዕግስት የሚያጡ አሽከርካሪዎች አሉ። ስለዚህ ትዕግስት ማጣት፣ ትኩረት አለመስጠት፣ ያ ማለት እነሱ የሚፈልጉበት ቦታ በሚፈልጉበት ሰዓት ብቻ መድረስ ፍላጎት ያላቸው ናቸው። ስለዚህ እግረኛን ማሳለፍ አይፈልጉም። ሌላ ተሽከርካሪ ላይ ቅድሚያ መስጠት አይፈልጉም። ከዚህ በተጨማሪ ከአንዱ ረድፍ ወደ አንዱ ረድፍ በመቀያየር ቶሎ ቶሎ ብለው መሄድ የሚፈልጉ አሽከርካሪዎች ናቸው። እናም ቶሎ መድረስ ስለሚፈልጉ ትክክለኛውን የፍጥነት ወሰን ጠብቀው አያሽከረክሩም፣ ከፍጥነት በላይ ያሽከረክራሉ ማለት ነው። ስለዚህ መብራት ጥሰው የተለያየ መስቀለኛና አደባባይ መንገድ ላይ ያሉ መብራቶችን ጥሰው የሚሄዱ፣ እነዚህ እንግዲህ ሞገደኛ ስንላቸው ከትዕግስት ማጣት አንጻር ነው ማለት ነው። ሶስተኛ ላይ እንግዲህ ግድ የለሽ የሆኑ ወይ ደግሞ የመንገድ ላይ ጸብ የሚፈልጉ፣ እነዚህ ግድ የለሽ የምላቸው በተፈጥሮ ምንም አይነት ለሌሎች አሽከርካሪዎች ክብር የሌላቸው፣ ምንም አይነት ስሜት የሌላቸው። ለምሳሌ ተሽከርካሪ አቁሞ ወርዶ ለመደባደብ የሚጋበዙ አይነት፣ መሳሪያ የሚያወጡ አይነት፣ አልኮል ጠጥተው በስካር የሚያሽከረክሩ፣ እነዚህ እንግዲህ በግድ የለሽነት ውስጥ የሚፈረጁ ናቸው ማለት ነው። እንግዲህ እንዳያችሁት ሞገደኛ አሽከርካሪ በጣም ጥሩ ያልሆነ ባህሪ ነው። ስለዚህ ሞገደኛ አሽከርካሪ ላለመሆን ማድረግ ያለበት ጥንቃቄዎች አሉ። የመጀመሪያው እንግዲህ የትራፊክ መጨናነቅ በሚፈጠርበት ሰዓት አለማሽከርከር ነው። ስለዚህ ቀድመ መውጣት ካለብን ቀድመ መውጣት። ትራፊክ መጨናነቅ በሚፈጠርበት ሰዓት የምናሽከርክር ከሆነ በጣም ትዕግስት ስለምናጣ፣ ትዕግስት ስናጣ ደግሞ ምን አይነት የሞገደኛ ባህሪ እንደምንይዝ አይተናል። ሌላው እንግዲህ በድካም በብስጭት ውስጥ ሆነን አለማሽከርከር አንዱ ነው። ከዚህ በተጨማሪ ለጉዞ በቂ ሰዓት በመበጀት ቀድሞ መውጣት። አርፍደን ከወጣን ትዕግስት እንድናጣ፣ ሌሎችን እንዳናከብር ወይ ደግሞ መከተል ያለብን ሕጎች እንዳንከተል ያደርገናል። አራተኛ ላይ ከሌሎች መንገድ ተጠቃሚዎች ጋር በመደጋገፍ ማሽከርከር። ለምሳሌ መንገድ የሚያቋርጡ ካለ ለእነሱ ቅድሚያ መስጠት፣ ምክንያቱም እነሱ በእግራቸው ነው የሚሄዱት፣ እናንተ ተሽከርካሪ ይዛችኋል። ስለዚህ ቢያንስ የሆነ ያክል እናንተ ፍጥነት ይኖራችኋል፣ እነሱን ቅድሚያ መስጠት ይኖርባችኋል ማለት ነው። እንግዲህ ሞገደኛ አሽከርካሪ ሌሎች ሲያጋጥሙ፣ ለምሳሌ እናንተ ሞገደኛ ሳትሆኑ ሞገደኛ አሽከርካሪ ካጋጥማችሁ ምንድን ነው የምታደርጉት?
የመጀመሪያው እንግዲህ እነሱ የሚያደርጉትን ነገር እናንተ አለመድገም ነው። ለምሳሌ ፉክክር ውስጥ አለመግባት። ቅድም እንደነገርኳችሁ መንገድ የሚዘጋባችሁ ከሆነ እናንተ ደግሞ ቀድማችሁ መንገድ መዝጋት የለባችሁም። ስለዚህ ያንን ማስወገድ አለባችሁ። ጸያፍ ስድብ እና ምልክቶች በሚያሳዩባችሁ ሰዓት እናንተም እነዚህን ስድቦችና ምልክቶች ችላ በማለት ማለፍ። ምክንያቱም ያን ሰውዬ ከዛ በኋላ ድጋሚ ላታገኙ ትችላላችሁ። ስለዚህ ለትንሽ ደቂቃ ሌላ ግብግብ ውስጥ መግባት አያስፈልግም ማለት ነው። ሌላው የአይን ለአይን ምልክት ማስወገድ፣ ወደ ሰውየው ማየታችሁን ትታችሁ ቀጥታ ማሽከርከራችሁ ላይ ትኩረት ማድረግ ማለት ነው። የሚፈጠሩ ችግሮችን በሰላም መጨረስ፣ ለምሳሌ ግጭት ምናምን ካለ በሰላም መጨረስ ያስፈልጋል ማለት። ተመልካቾች እንግዲህ እነዚህን በማድረግ ከሞገደኛ አሽከርካሪ ጋር ሌላ ነገር ውስጥ አለመግባት አለብን ማለት ነው። በዚህ ስልጠና ውስጥ እንግዲህ ሌላ የምናየው ሶስቱ የማሽከርከር ዘርፎችን ነው። የመጀመሪያው እንግዲህ የስሜት ባህሪ ነው። የስሜት ባህሪ ማለት አሁን ያለን ፍላጎት፣ አመለካከት፣ መነሳሳት፣ ይሄ እንግዲህ ከስሜት አንጻር የስሜት ባህሪ እንለዋለን። ሁለተኛ እንግዲህ የመገንዘብ ባህሪ ነው። የመገንዘብ ባህሪ ማለት የሆነ ነገርን አይተን መረዳት፣ ከዛ ማሰብ እንዲሁም ደግሞ ውሳኔ መስጠት፣ ይህ በጭንቅላት የምናደርገው ነገር ነው። ሶስተኛ ላይ እንግዲህ የክህሎት ባህሪ ነው። የክህሎት ባህሪ በጭንቅላታችን ውስጥ ያለውን ወይ ደግሞ በአእምሮ አዛዥነት በአካል መተግበር። ለምሳሌ ከፊት ለፊታችን የሆነ ሰው ድንገት የሚገባብን ከሆነ አእምሯችን ፍሬን እንድንይዝ ያዘናል። ስለዚህ ፍሬን መያዝ፣ ይሄ እንግዲህ የክህሎት ባህሪ ነው። እነዚህ ሶስቱ የማሽከርከር ስነ ባህሪ የምንላቸው ውስጥ የሚገኙ ናቸው። እንግዲህ የማሽከርከር ስነ ባህሪ ንዑስ ክፍሎችም አሉት። ለምሳሌ ቅድም እንደነገርኳችሁ የስሜት የመገንዘብና የክህሎት የምንላቸው ውስጡ ደግሞ ንዑስ የሆኑ ባህሪያት አሉት ማለት ነው። ለምሳሌ በኃላፊነት ስር ቅድም የስሜት ብለናል፣ የአእምሮ የክህሎት እያል ነበር። ስለዚህ ስሜታዊ ኃላፊነት የምንለው አለ፣ አእምሮዊ ኃላፊነት አለ፣ ክህሎታዊ ደግሞ ኃላፊነት አለ። ጥንቃቄ ደግሞ ከደህንነት አንጻርም ስሜታዊ ደህንነት፣ አእምሮዊ ደህንነት እና ክህሎታዊ ደህንነት እያል ወደ ውስጥ ሶስት የሆኑ ንዑስ ክፍሎች አሉት ማለት ነው። ሶስተኛ ላይ የምናገኘው በተመሳሳይ ብቃት፣ ከብቃት አንጻርም የስሜት ብቃት ሊኖረን ይገባል። ከዛ ደግሞ አእምሮዊ ብቃትም ያስፈልገናል። እንዲሁም ደግሞ በክህሎት ብቃት ሊኖረን ይገባል። እንግዲህ እነዚህ ወደ ውስጥ ገብተን ዲቴል በሆነ መንገድ በምናይበት ሰዓት